We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ መድፈኞች ቤተሰቦች አርሰናል ወደ እናንተ መድረሱን ጀመረበት ፖስት ማች ሪቪው በድረጭ ጨዋታ ቅኝት ማለት ነው። በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ ወደ ቪታሊቲ ሮድ ያቀናው አርሰናል ቦርንማውዝን በሜዳው 3-2 ማሸነፍ ችሏል። ዲክላን ራይስ 2 ጎሎችን ማስቆጠር ችሏል። ሌላውን ቀሪ ጎል ደግሞ ጋቢ ማጋሊሽ ማስቆጠር ችሏል። ለጨዋታው ሀሳቦች እየሰነዘርን ከናንተ ጋር ቆይታ ልናደርግ ነው የተገናኘ ነው። በፕሪማች ሪቪው የቅድመ ጨዋታ ቅኝት በሰራንበት ጊዜ የጨዋታ ግምቶቻችሁን እንድታስቀምጡ ጠይቀን በርካታ አድማጮቻችን ጨዋታውን 3-1፣ 4-1፣ 3-0 ገምታችሁት ነበረ። አንድም አድማጭ 3-0 ጨዋታውን አልገመተም። ስለዚህ ያሸነፈ ወይም ደግሞ ሪስፔክትድ አዋርድ የምንለውን ያገኘ የለም። ግን ግምቶቻችሁን አስቀምጣችሁ ስለነበር ከልብ እናመሰግናለን። አርሰናል የነጥብ ልዩነቱን ከማንቸስተር ሲቲ 7 ከአስቶን ቪላ 6 ማድረግ ችሏል። የማንቸስተር ሲቲ ቀሪ ጨዋታ እንዳለ እንደተጠበቀ ማለት ፕሬዠር ኢዝ ኦን። ስለ ጨዋታው ብዙ ሀሳቦችን እንሰነዝራለን። በጨዋታው የተሰሙንን ስሜቶችን እንገልጻለን። አብራችሁ ስለምትቆዩ ሰብስክራይብ ስለምታደርጉልን ከልብ ነው ምናመሰግነው። አርሰናል የሊጉ መሪ ነው። ስለዚህ ይሄ ቻናል ከፍ ያለ መቀጠል አለበት። ስለዚህ ሰብስክራይብ አድርጉልን። ብዙ አድማጮቻችን ብዙ ቦታ መድረስ እንድንችል ሁሉም ስለምታደርጉ ከልብ ነው ማመሰግነው። ከመሸጋገሪያ ሙዚቃ በኋላ እንመለሳለሁ። ጨዋታውን በስፋት እንቃኛለን። አርሰናል ወሳኙን ድል ወደ ቪታሊቲ ሮድ አቅንቶ ማሳካት ችሏል። በጣም ወሳኝ ነጥብ ነው። ምክንያቱም ከቪላ ድል በኋላ በየትኛው ምክንያት ነጥቦችን ብጥል ኑሮ ትርጉም አልባ ይሆን ነበረ። ዲክላን ራይስ ከጨዋታው መጠናቀቅ በኋላ የጨዋታውን ልዩነት ፈጣሪ ተጫዋች ያን ነው መናገር የቻለው። እዚህኛው ጨዋታ ላይ ነጥብ ይዘን ባንወጣ ኑሮ በቪላ ያሳካነው ነጥብ ትርጉም አልባ ይሆን ነበር ብሏልና ያን የሚያሳይ ነበረ። ዲክላን ራይስ ከ296 የፕሪሚየር ሊግ ጨዋታ በኋላ ለመጀመሪያ ጊዜ በአንድ ጨዋታ 2 ጎል አስቆጥሯል። ይሄን ታምናላችሁ? አውቃለሁ ሁላችሁም አምሯችሁ ወደ ሪያል ማድሪድ የሻምፒየንስ ሊግ ምሽት 2 የቅጣት ምቶች አምሯችሁ እንደሄደ ግን በፕሪሚየር ሊጉ 296 ጨዋታዎችን አከናውኑ ለመጀመሪያ ጊዜ 2 ጎሎችን ማስቆጠር የቻለው ለሱ የተለየ ምሽት ነበር። ከዛ የጉልበት ጉዳትና እብጠት ተመልሶ ድንቅ ፐርፎርማንስ ያደረገበት አሁንም የቡድኑ ወሳኙ መሪ መሆኑን ያሳየበት መርሃ ግብር ነው። ከላይናፑ እስኪንጀምር እንግዲህ የባክ ፎሩ ላይ ለውጥ አልነበረውም። ከባለፈው ሳምንት የቪላ ጨዋታ ማለት ነው። ራያ በግብ ጠባቂ ነበር። ዩሪያን ቲምበር፣ ዊሊያም ሳሊባ፣ ቢጋቢና ፒየር ንካፒዮ ተከላካይ ነበሩ። ዲክላን ራይስ ሳይጠበቅ ተመለሰ። በብዙ የፕሪዲክት ላይን አፕ ወይም ግምት ያስተላልፍ በሚያወጡ ድረገጾች በሙሉ ይሄኛውን ጨዋታ ይጀምራል ተብሎ ሲጠበቅ የነበረው ሚካኤል ሜሪኖ ነው። ዲክላን ራይስ ከእብጠቱ ላይ መለስ ይችላል በሚለው ማለት ነው። ከጉልበት እብጠቱ ግን ኦዲጋርድ፣ ማርቲን ዙቢሜንዲና ዲክላን ራይስ የአማካኝ ስፍራውን መሩ። ሳይጠበቅ 2 ሽፍቶችን አረገ ሚካኤል አርቴታ። ኦዲጋርድን ማርቲኔልና ማዱኬን ከዮኬሬሽ ጋር በማሰለፍ ለቡካዮ ሳካና እንዲሁም ደግሞ ለሊያንድሮ ትሮሳርድ ረፍት የሰጠ ይመስል ነበረ። ላይናፑ እንደዛ ነው። ጨዋታው በጣም በፍጥነት ነው በቦርንማውዝ ማጥቃት የተጀመረ። አርሰናል በጣም ቆንጆን ማሊያ ነው የለበሰ። ይሄን ማሊያ ሲለብስ ጥሩ ስሜት ይሰማኛል። ፍራንሲስ ፋብሪጋስ በዚህ ማሊያ አውቀው ስለነበረና ረጅም ጊዜ የቆየ የፍራንሲስ ፋብሪጋስ 4 ቁጥር ነጭ ማሊያ ነበረኝ በዚህ ከለር እስከ ቁምጣው በዚህ በርገንዲ ከለር ቁምጣ ማለት ነውና ስመለከተው ደስ ይለኛል። ዘንድሮ ይሄን ማሊያ ስለሚጠቀሙ እንደዛው ማለት ነው። ቦርንማውዝ ጨዋታውን በፍጥነት ነው የጀመረው ማለት ይቻላል፣ በጣም በፍጥነት። ከዛ በኋላ ግን ወደ መረጋጋት ሲመጡ ተመለከተና ወደ መቀነስ ግን 7ኛው ደቂቃ ላይ አርሰናል ጎል ከራሱ ላይ ከመቆጠሩ በፊት ማዱኬ ሙከራ ነበረው። በጣም ቆንጆ እንቅስቃሴ ነበረው። ከተለመደው የቀይ መስመር እንቅስቃሴ ወደ ቦክስ ገብቶ ስፔስም ጊዜም ነበረው፣ ግን ሹት ያደረገበት መንገድ ደካማ ነበር። ይሄኛው እንቅስቃሴ ከተመለከትን ከ1 ደቂቃ በኋላ ይመስለኛል ኢቫኔልሰን አርሰናል ላይ ጎል ማስቆጠር የቻለ ብራዚላዊ አጥቂ ማለት ነው። ጎል አስቆጠረ ለማለት ይከብዳል። ቢጋቢ የገና ስጦታ ሰጠው ማለት ይቻላል። ገብርኤል ማጋሊሽ በጣም መጥፎ ስህተት ነው መፈጸም የቻሉ። ፕሬሸር ውስጥ አልነበረም፣ ስፔስ ነበረው፣ ጊዜ ነበረው።
ፓዝ አድርጎ ለዊሊያም ሳሊባ ለመጫወት በሚሞክርበት ጊዜ ውስጥ ፓሱ በጣም መጥፎ ነበረ። ደግሞ በመሀላቸው የነበረ በዊሊያም ሳሊባና እንዲሁም ደግሞ በቢግ ጋቢ መካከል የነበረው ስፔስ በጣም ሰፊ ነበርና ከዛ እስከዛም የማቃበል ግዴታም አልነበረበትም። ነፃ ሚና ውስጥ የነበረውን አማካኙን ዙቢሜንዲ ሊመለከት ይችል ነበረ፣ ግን ስህተት ፈጸመ እና ጎል ተቆጠረ። ኢቫን ኔልሰን ጎል አስቆጠረ። አርሰናል መመራት ጀመረ። በዚህ ውድድር ዓመት አርሰናል ቀድሞ ጎል ተቆጥሮበት ያሸነፈው ብቸኛው ጨዋታው የኒውካስል ነው። 2-1 የተጠናቀቀው ጨዋታ ማለት ነው። እዛም ጨዋታ ላይ ቢግ ጋቢ ጎል እንዳስቆጠረ ይታወቃል። ግን እዛ ጨዋታ ላይ ነው አርሰናል በዚህ ውድድር ዘመን ጎል ተቆጥሮበት ቀድሞ ጨዋታውን ያሸነፈ። ሌሎችን ጨዋታዎች በሙሉ አላሸነፈም። ቀድሞ ጎል ተቆጥሮበት ማለት ነው። ስጋት ያጭር ነበረ ጎል ቀድሞ እንደተቆጠረበት ስታስቡ ማለት ደግሞ ጎል የተቆጠረበት ገና በ10ኛው ደቂቃ ነው። ከ2024 በኋላ በ10 ደቂቃዎች ውስጥ ጎል ሲቆጠርበት ይሄኛው ለሶስተኛ ጊዜ ነው። ኤርሊንግ ብሮት ሃላንድ ነው ባለፉት 2 ዓመታት ከ2024 በኋላ አርሰናል በ10 ደቂቃዎች ጎል አስቆጠረ ማለት ነው። መስከረም 2024 እና ዘንድሮ መስከረም 2025 ላይ በ10 ደቂቃዎች ያህል ጎል አስቆጥሯል። ይሄኛው ከ2024 በኋላ እንዳልኳችሁ ለሶስተኛ ጊዜ ነው በመጀመሪያ 10 ደቂቃዎች ውስጥ አርሰናል ጎል ሲቆጠርበት ማለት ነው። ግን ይሄኛው ጎል ብቻ አይደለም። በ12ኛው ደቂቃ ላይ ክላይቨርት ሌላ ከሳጥን ውጭ ጎል ሊሆን የሚችል እድል ነበረው ወይንም በጣም ጥሩ ሹት ነበረውና ጨዋታውን ወደ 2-0 የሚያመጡት ይመስል ነበር። ግን ቢግ ጋቢ ምላሽ ለመስጠትና ከስተቱ ወዲያውኑ ራምዲሽን ለመውሰድ 5 ደቂቃዎችን ብቻ ነው የወሰደበት። 15ኛው ደቂቃ ላይ ቆንጆ ጎል ማግባት ቻለ ማለት ነው። ሴት ፒስ ነው። ዲክላን ራይስ ወደ ቦክስ አሻማ። ፔትሮቪች የቀድሞ የቼልሲ አሁን የቦርንማውዙ ግብ ጠባቂ ኳሱን መለሰው። ወደ መስመር ነበር የወጣ። ማዱኬ የያዘው በጣም ጥሩ እንቅስቃሴ ነው ያደረገው። ማዱኬ ሴሚኒውን 1-1 አጠፈው። ወደ ሳጥን ገባ። ከዛ በኋላ ለፔሪን ካፒ ነው ኳሱን የሰጠው። ፔሪን ካፒ ኳሱን ሳይጠቀምበት ሳያገኘው ቀጥታ ቀረ። ያ ኳስ ወደ ማርቲኔሊ ተሻገረ። ማርቲኔሊ በጣም ግሩም ሹት አደረገ። ብሎክ ተደረገ። ብሎክ የተደረገው ሾት ወደ ቢግ ጋቢ ደረሰ። ቢግ ጋቢ በፓወር በጉልበት ጎሉ ማስቆጠር ቻለና ወዲያውኑ ምላሽ ሲሰጥ ተመለከት ነው ማለት ነውና ይሄ ዘ ካራክተር ኦፍ ቢግ ጋቢ ነው። የቢግ ጋቢ ካራክተር ነው እንደዚህ የማረግ ማለት ነውና የሚደንቅ ነበር። በጣም የገረመኝ አንድ ቁጥር አንድ ተጫዋች በአርሰናል ውስጥ ማለት ነው ኤረር ኦፍ ሊዲንግ ፈጽሞ ጎል ሲያስቆጥር ከኦገስት 2023 በኋላ የመጀመሪያው ነው። በኦገስት 2023 ላይ ሳካ ከፉላም ጋር በነበረ አንድ ጨዋታ ላይ ስተት ፈጽሞ ነበር። ኤረር ሊዲንግ ጎል ማለት ነው። ወይም ደግሞ እሱ የተነጠቀው ኳስ ጎል ገብቶ ነበር። ከዛ በኋላ ጎል አስቆጥሮ ነበር። ከሳካ ያን ካረገ በኋላ ለመጀመሪያ ጊዜ ኤረር ሊዲንግ ወይም ደግሞ ወደ ጎል የሚያመራ ስተት የፈጸመ ተጫዋች ጎል አግብቶ መካስ ችሏል አርሰናልን ከ2023 በኋላ ማለት ነውና ያን ሊያደርግ የሚችለው ተጫዋች ቢግ ጋቢ ነው። ያን ማድረግ ችሏል። የመጀመሪያው አጋማሽ ቀዝቀዝ ያለ ነበር። በጣም ቀዝቀዝ ያለ ነበር። እርግጥ ከ18ኛው ደቂቃ እስከ 64ኛው ደቂቃ አካባቢ ድረስ ምንም አይነት ሹት ቦርንሞዞች ወደ አርሰናል ማድረግ አልቻሉም። ግን አርሰናል አንድ ሊሞክሮ የፈለገ የጨዋታ መንገድ ነበር፣ ግን ያልተሳካ መሰለኝ ማለት ነው። እንግዲህ በጨዋታው ከፊት መስመር ያሰለፋቸው ሶስቱም ተጫዋቾች ካራክተር ስትመለከቱ ማዱኬ፣ ሜኬሬሽ፣ ማርቲኔልም ለአንድ ያጨዋታ መንገድ በጣም ምቹ ናቸው። ለቀጥተኛ ታጫወት፣ ለፋስት ብሬክ፣ ለፈጣን ሽግግር፣ ለእንደዚህ ለሚሉ ተርሞች በጣም ምቹ ናቸው። አርሰናል ያለ መጫወት በመፈለግ ይመስለኛል ያልተጠና ቶሎ ወደፊት የሚላቁ ኳሶች ነበሩ፣ ግን ደግሞ ማይሳኩ ቶሎ የሚቆራረጡ ማለት ነው። አንድ አጋጣሚ ላይ ይመስለኛል 43ኛ ደቂቃ 44ኛ ደቂቃ አካባቢ ላይ አንድ በጣም ጥሩ ሩጫ ነበር ማርቲኔሊ። ከዛ በኋላ በጣም ያን ፈጣን ሩጫ ካረገው ለማዱኬ ሊጫወት ሲል ፓሱ ኢነርጂ አልነበረውም፣ ሲቀማ ተመለከተ። ከዛ ውጭ ግን ሲሳካ አልተመለከቱ። ግን ዊሊያም ሳሊባ፣ ቢግ ጋቢ፣ ዙቢሜንዲ፣ ራሱ ግብ ጠባቂው ዴቪድ ራያ በጣም በፍጥነት ለነዚህ ለሶስት ተጫዋቾች ኳስ ለማድረስ ይሞክሩ ነበር፣ ግን ያልተሳካ ነበርና አንድ እንግዲህ እርግጠኛ አይደለሁም ግን ሚኬል አርቴታ በኪዩኤስ መጫወት ጎበዝ አይመስለኝም። ሚኬል አርቴታ ማለት በኪዩኤስ ማለት ጨዋታው ከሱ ቁጥጥር ውጭ ሆኖ በተጫዋቾች በሚወሰንበትና ድራማቲክ የሆነ እንቅስቃሴ ሲበዛበት፣ ፈጣን ሽግግር ሲበዛበት ጌም ሊድ ማድረግ አይችልም። ያን ነገር ለመሞከር ነበር መሰለኝ የፈለገ፣ ግን የተሳካ አይመስለኝም። የመጀመሪያው አጋማሽ እንደዛ ነበር። ቶታሊ አርሰናል በጨዋታው ውስጥ ድንቅ አልነበረም። ቶታሊ በ90 ደቂቃ ውስጥ ድንቅ አልነበረም፣ ግን ወሳኙን ነጥብ ይዞ ወጥቷል። ሁለተኛው አጋማሽ ሲጀምር ብሩክስ ጎል ሊያስቆጥር ተቃርቦ ነበረ። ኦን ታርጌት አልነበረም፣ ግን በጣም ተቃርቦ ነበር። ኢንሲደንቱ የአርሰናሎች ትኩረት ማጣት የተመለከተ ነበር። ዊሊያም ሳሊባ የሜዳው አጋማሽ ላይ ጥፋት ፈጸመ። ጥፋቱን ፈጽሞ ወደ ኋላ በጣም ተረጋግቶ የሚመለስበት ጊዜ ያን ኳስ በፍጥነት አስጀመሩት። ከዛ በኋላ ብሩክስ ኳሱ ደረሰው ወደ ከግራ መስመር ወደ ቦክስ ገባ።
በጎሉ አንግል በጣም ታካ ነው ኳሷ ስትወጣ የተመለከተ ነው ማለት ነው። ይሄኛው የብሩክስ ሙከራ ከተሞከረ ከአንድ ደቂቃ በኋላ ግን የዲክላን ራይስን ጎል ተመለከተ ነው ማለት ነው። ዲክላን ራይስ የሌድ ካምር በጣም ውብ ጎል ሲያስቆጥር ማለት ነው። ዩሪያን ቲምበር ኳሱን ለማርቲኔሊ ሰጠው። ማርቲኔሊ ቮሊ ነበር በግንባሩ ለዩኬሬ ሰጠው። ዩኬሬሽ ኳሱን ከሁለት ከነ ክሮክ ጋር ማለት ነውና ወደ ውስጥ ይዞት ለመግባት ሞከረ። ሴንሲ ጋር መሰለ ያው ከሴንሲ ጋር ታገለና ወደ ሳጥን ይዞት ለመግባት ሞከረ። ሴንሲ ኳሱን ነጠቀው። የነጠቀው ኳስ ግን ኦዲ ጋር ነው የደረሰ። ኳሱ ብዙ አልተጓዝም። ኦዲ ጋር ደረሰ። ኦዲ ዘግይቶ ወደ ሳጥን እየሮጠ ለነበረው ዲክላን ራይስ ሰጠው። ዲክላን ራይስ ጎሉን ሲያስቆጥር ተመለከተ ማለት ነውና የዲክላን ራይስ ከጉዳት መጥቶ በጨዋታው ውስጥ ኦን ሆኖ ነው የተመለከተው። ቀጥታ ምላሽ ሲሰጥ ነው በጨዋታው ውስጥ የተመለከተው። ከዛ ከ10 ደቂቆች በኋላ ሚካኤል አርቴታ ሶስቱንም የፊት መስመር በቋሚ አሰላለፍ የተጠቀማቸውን ተጫዋቾች ሲቀይራቸው ተመለከተ። ማዱኬንም የኩሬሽን ማርቲኔሊንም ቀይሮ አስወጣቸው። እናም ወደ ጨዋታው ገቡ። ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ጋብሪኤል ጄሱስ ወደ ጨዋታው ገቡ። እናም በገቡ በጥቂት ደቂቃዎች ውስጥ ሳካ ሌላ አሲስት ሲያደርግ ተመለከት ነውና ዲክላን ራይስ ጨዋታውን ወደ 3-1 አድርጎ ጨዋታውን የገደለው መሰለ። ሳካ ነው እንግዲህ ኳሱን ከቲምበር ጋር ተጫወተ 1-1። ከዛ ቲምበር ከኦዲ ጋር ተጫወተ። ኦዲ በጣም ጥሩ ፓስ በመስመሮች መካከል ለሳካ ሰጠው። ኦልሬዲ ጌሙን ኳሱን የገደለው ኦዲጋርድ ነው ማድረግ ይቻላል። በጣም ግሩም ኳስ ነው ለሳካ የሰጠው። ሳካ ያን ኳስ በከት ፓስ ከራይስ ጋር ተጫወተ። ራይስ ሲጨርሰው ተመለከትንና በጨዋታው 2 ጎል አስቆጠረ ማለት ነው። በእግር ኳስ ታሪኩ ላይ በሊግ ጨዋታ በፕሪሚየር ሊግ ማለት 2 ጎል ሲያስቆጥር በታሪኩ ለመጀመሪያ ጊዜ ነው። 296 የሊግ ጌም ነው ማድረግ የቻለ። ከ296 የሊግ ጌም በኋላ የመጀመሪያውን ብሬስ ወይም ደግሞ 2 ጎሎችን በአንድ ጨዋታ ሲፈጽም ተመለከተ ነው ማለት ነው። የዲክላን ራይስ ይሄ ጎል ከተቆጠረ በኋላ አርሰናል ጨዋታውን የገደለው ይመስል ነበረ። ግን 76ኛው ደቂቃ አካባቢ ላይ ጁኒየር ኩፔር በጣም ግሩም ጎል ከሳጥኖች ማስቆጠር ቻለ። ጁኒየር ኩፔር ጥቂት መዘናጋት ነበረ በአርሰናል ተከላካዮች፣ ምክንያቱም ኳሱን ከቦክስ ውጭ ሲሾት ምንም አይነት ጫና ውስጥ የከተተው ተጫዋች አልነበረም። በቅርቡ እንደ ኦርጋናይዜሽንም ልክ አልነበረ ማቋቋማቸው ማለት ነውና በጣም ግሩም ጎል አስቆጠረ። ይሄኛው ጎል ከተቆጠረ በኋላ ከሳጥን በኋላ ወደ ፕሬሸር ወደ ማጥቃት ለመምጣት ሲሞክሩ ተመለከትናቸው። እነሱን ፕሬሸር ለማሳደር አርሰናል ላይ ቶሎ ወደ ጎል ለመድረስ ሲሞክሩ ተመለከትናቸው። ግን ሚካኤል አርቴታ ቅያሬ አረገ። ማርቲን ኦዲጋርድን አስወጥቶ ሚካኤል ሜሪኖን አስገባው። ከዛ በኋላ ግን አርሰናል ጨዋታውን ለማረጋገጥ ሲሞክር ተመለከት ነው። እናም የመጨረሻዎቹ ወይም ደግሞ 6 ደቂቃ ኤክስትራ 6 ደቂቃ ተጨምሮ በነበሩት የመጨረሻዎቹ 2 እና 3 ደቂቃዎች ካልሆነ በስተቀር ያን ያህል ከባድ ጫና ግን የመጨረሻዎቹ ደቂቃዎች አላሳረፉም። በተለይ ደግሞ ሜሪኖ ከገባ በኋላ ማለት ይቻላል አርሰናል 5 ተከታታይ የሊግ ድሉን ማሳካት ችሏል። ከዛ የቪላ ሽንፈት በኋላ ምንም አይነት ሽንፈቶችን ሳይቀምስ በተከታታይ ጨዋታዎችን ሲያሸንፍ እየተመለከት ነው እንገኛለን። ቅድም እንዳልኳችሁ በዚህ አመት ቀድሞ ጎል ተቆጥሮበት ያሸነፈው ሁለተኛው ጨዋታ ነው ከኒውካስሉ ጨዋታ በኋላ ይሄኛው የቦርንማውዝ ጨዋታ ማለት ነው። ስለዚህ ለሱ ወሳኝ ጎል ነው ማለት እንችላለን። ራይስ ከ2025 በኋላ ወይም ከ2025 ጀምሮ ባሉት ጊዜያቶች ባለፉት 1 አመታት ከሳጥን ውጭ ብዙ ጎል በማስቆጠር ከፊል ፋደን 5 ቀጥሎ የራይስ 4 ብዙ ሆኖ ይመዘገባል ማለት ነው። 4 ጎሎችን ከሳጥን ውጭ ማስቆጠር ይችላል። የመጀመሪያው ጎሉ ከሳጥን ውጭ መሆኑን ተከትሎ ማለት ነው። አርሰናል ይሄኛው ከ20 ጨዋታዎች ውስጥ ያገኘው 15ኛ የሊግ ድሉ ነው በዚህ ውድድር አመት ማለት ነው። ከ20 ጨዋታ 15ኛ ድል ነው። 3 አቻ 2 ሽንፈቶች የቪላና እንዲሁም ደግሞ የሊቨርፑል ሽንፈቶችን ብቻ አስመዝግቧል ማለት ነው። ከ20 የሊግ ጨዋታዎች 15 ድል ሲያገኝ ከ2 ሲዝኖች ውጭ ለመጀመሪያ ጊዜ ነው። 2022-23 ሳይጠብቅ ለዋንጫው የተፎካከረው የሚካኤል አርቴታ ቡድን ከ20 ጨዋታዎች 16 ድል ነበረው። እንዲሁም ደግሞ 1932-33 ዓመተ ምህረት ኦልሞስት ከ100 ዓመት በፊት ማለት ነው ከ20 የመጀመሪያ ጨዋታዎች 15 ድል ነበረው አርሰናል። ከነዚህ 2 ሲዝኖች ውጭ ለመጀመሪያ ጊዜ ከ20 ጨዋታዎች 15 ድል ማግኘት ችሏል ማለት ነው። አሁን ፕሬሸር ኦን ሆኗል። ቪላ ማሸነፍ ችሏል፣ ወደ ማሸነፍ መጥቷል። ኖቲንጋም ፎረስትን ዛሬ 3-1 ማሸነፉ፣ ስለዚህ ሁለተኛ ደረጃ ላይ ተቀምጧል። ሲቲ እስኪጫወት ድረስ ነገ ከቼልሲ ጋር ግን 6 ነጥብ ልዩነት አለው። ከማንቸስተር ሲቲ እስኪጫወት ደግሞ 7 ነጥብ ልዩነት አለ ማለት ነው። አሁን ፕሬሸር ኢዝ ኦን ሲቲ። ፖል ሞርሰን እንዳለው ሲቲ ከቼልሲ ጋር የሚያደርገውን ጨዋታ በጫና ውስጥ ያደርጋል ማለት ነው። ምንም አይነት ነጥብ ዋጋ የሚከፍል ከሆነ ለአርሰናል የበለጠ በፕሪሚየር ሊግ ውስጥ የነጥብ ልዩነት እየሰጠ ወይም ደግሞ የነጥብ ነፃነት እየሰጠ ይሄዳል ማለት ነው። አርሰናል ነጥቦችን የመጣል ስጋት ውስጥ ሳይገባ ጨዋታዎችን ያከናውናል ማለት ነው። በጨዋታው የታዘብናቸው አንዳንድ ነገሮች አሉ። ጨዋታው ግሩም አልነበረም
ለአንዳንድ ተጫዋቾች ለምሳሌ ፔሪን ካፒ ሲያጠቃ ጥሩ አልነበረም። ገብርኤል ማጋሊሽ ያን ስህተት ሲሰራ ተመልክተናል። ማርቲን ኦዴጋርድ በጣም ሁለት አስደናቂ የሆኑ ፓሶችን አድርጓል። ግን ደግሞ በጨዋታው ውስጥ ተጽዕኖ ቀስ ያለ ነበር። ጨዋታዎች ያለ መፍጠናቸውን የመዘግየታቸው ምክንያት እሱ ነበረ። ማርቲኔሊ ጥሩ ቀን አላሳለፈም። ግን ደግሞ ለአንዳንድ ተጫዋቾች በጣም አስደናቂ ነበረ። ለዲክላን ራይስ፣ ለማርቲን ዙቢሜንዲ በጣም ጥሩ ቀን ነበረ ማለት ይቻላል። ጨዋታው አንዳንድ የሚያስተምራቸው ጉዳዮች አሉ። ግን ከእንግዲህ ይሄኛው የሊግ ጨዋታ እንደምታውቁት ከቪላ ጋር ደርሶ መልስ ተጫውተናል። የፕሪሚየር ሊግ ደርሶ መልሳችን ማለት ግን በፕሪሚየር ሊግ ታሪክ አንድ የቦክሲንግ ዴይ ጨዋታ ከባል በኋላ የምትከናወነው ጨዋታ የመልስ ጨዋታ ትሆናለች፣ የሁለተኛው ሲዝን ማለት ነው። ከዛ በኋላ ደግሞ ያላለቀች አንድ ጨዋታ ትኖራለች። የቦርንማውዝ ጨዋታ በዚህ ውድድር ዓመት የመጀመሪያችን ነው። ገና የመልስ ጨዋታ አለን ከወራቶች በኋላ ሲዝኑ ሊጠናቀቅ ምናምን ሲል ከቦርንማውዝ ጋር ጨዋታ አለን። ግን ከዛ በፊት የተከናወነ የመጀመሪያው ጨዋታ ነው። ቦርንማውዝ አንድሬ ራዮላ ለሚካኤል አርቴታ አስቸጋሪ አሰልጣኝ እንደሆነ የተመለከትንበት ይመስለኛል። በደንብ አስቸጋሪ አሰልጣኝ እንደሆነ የተመለከትንበት ይመስለኛል። ግን አሁን በሊጉ አናት ላይ እንገኛለን። ደግሞም በጎሎችን ለከፍት ጨዋታዎችን በስፋት እያስቆጠረ ነው ማለት ነው። ይሄ ለሚካኤል አርቴታ ስብስብ አስደናቂ ነው። የሚቀጥለው ጨዋታ በኤምሬትስ ሌላው በዚህ ውድድር ዓመት ካስቸገሩን እና ነጥብ ከወሰዱብን ቡድኖች አንዱን ሊቨርፑልን ለመበቀል በኤምሬትስ እንጫወታለን። አንድ በጣም የሚደንቅ ነገር ግን አለ። ባለፈው ውድድር ዓመት ነጥብ ያስጣሉን ቡድኖች በተካተ እየገጠመን ነው የምንገኘው። እንግዲህ ባለፈው ውድድር ዓመት ኤቨርተን፣ ብራይተን፣ ቪላ፣ ቦርንማውዝ፣ ሊቨርፑል፣ ኖቲንጋም ፎረስት እነዚህ 6 ቡድኖች ባለፈው ውድድር ዓመት ከኛ ነጥብ ወስደዋል። 6ቱን በተካተ እየገጠምናቸው ነው የምንገኙት። ባለፈው ውድድር ዓመት ነጥብ የወሰዱብንን ማለት ነውና በጣም የሚደንቀው ነገር ኤቨርተን ማሸነፍ ቻለ፣ ብራይተን ማሸነፍ ቻለ፣ ቪላን ማሸነፍ ቻለ፣ ቦርንማውዝ ማሸነፍ ቻለ በተካታይ ማለት ነው። እና አራቱን ጥለን ሁለቶች ይቀሩናል፣ ሊቨርፑል እና ኖቲንጋም ፎረስት ማለት ነው። ኖቲንጋም ፎረስት ከኤፍኤ ካፕ በኋላ ነው የሚመጣ። ግን ከዛ በፊት ሊቨርፑል ሐሙስ 5 ሰዓት ላይ በኤምሬትስ እናስተናግዳለን። በጣም ወሳኝ ጨዋታ ነው። በዚህ ውድድር ዓመት 3 ነጥብ ለመጀመሪያ ጊዜ ወሰደብን ቡድን ሊቨርፑል ስለሆነ ማለት ነው። ስለዚህ ኢንተረስቲንግ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ መልካም ቀን ይሁንላችሁ።